ዲናና ማርኮን ልዩን አስገድደው ወይ ደግሞ በቤተሰቧ አስፈራርቷት እንድትዋሽ እንዲሁም ደግሞ እኔ ነኝ ጥፋተኛ እንድትል አድርገዋታል ማለት ነው። እንግዲህ ራሷን ወንጀለኛ አድርጋ አብርሃምን ዋሽታለች ማለት ነው። እኔ ነኝ ሁሉንም ነገር ያደረግኩት እንዲሁም ደግሞ ሳቤላ ላይ ጨክኜ እኔ ነኝ ብዙ ነገር ያደረግኩባት እንዲሁም ደግሞ በሌባም ላዘርፍክ ነበር እያለች እንግዲህ እንዲያሳምነው አንዳንድ መረጃዎችን በውሸት ነግረዋለች ማለት ነው። ምክንያቱም እናትሽን እገልብሻለሁ ብለው ዲናና ማርኮን ስላስፈራራት ግዴታ ለእናትና ለእህቷ ስትል ይህንን ነገር አብርሃም ላይ አድርጋለች ማለት ነው። አብርሃም ግን አሁን ላይ ከቤቴ ውጭልኝ፣ እንዴት እንደዚህ ታደርጊያለሽ? ሳቢላስ ነገር እንዴት አስቻለሽ? ማርዳስ አደራ የሰጠችሽ ሳቢላን ለዚህ ነው ወይ? እንዴት አደራሽን ትበያለሽ? አንድም ቀን እንደዛ አስቤሽ አላውቅም ነበረ ብላት እንግዲህ ስሜታዊ ሆኖ ከዛ ቤት አባሯታል ማለት ነው። ዲናና ማርኮን የሚፈልጉት እንግዲህ እሷን ከዛ ቤት ማስወጣት ነበረ። ያ ነገር ደግሞ ተሳክቶላቸዋል። ያው እንደሚታወቀው ርብቃ ይሄን ነገር ብታጣራ ይሻላል። አብርሃም እንደው አውራ በንግግር ብትፈታ ይሻልካል። አሁን ላይ እንደዚህ ስሜታዊ ሆነ ባትናደድና ልዩን ባታባረራት የተመረጠ ነው ብትለውም እሱ ግን እንዴት ይሄ ሊሆን ቻለ ብላታል። እንዲሁም ደግሞ ልዩም አይ ርብቃ እውነቴን ነው፣ እኔ አሁን ላይ የምናገረው ምንም የዋሸሁት ነገር የለም። በሌባም ቤቱን ላዘርፍ የነበርኩትኝ እኔ ነኝ። እናቴ ታሟብኝ ስለነበረ ለእናቴ ብር ስለሚያስፈልገኝ ነው ይህንን ሁሉ ያደረግኩት ብላ ያለ ወንጀሏ ራሷ ላይ ወንጀል እንደሰራች አድርጋ ለአብርሃም ማሳመኛ አቅርባለች። አብርሃምም እንግዲህ አንዳንድ ነገሮች አሳምነውታል። ምክንያቱም ልዩ ከቤት ከወጣች በኋላ ከሙልጭ ጋር አንድ ላይ አይቷት ነበረ። ያ ነገር ደግሞ እንደ ትልቅ መረጃ ረድቶታል ማለት ነው። እንግዲህ ዲናና ማርኮን ለልዩ እንዲሁም ለርብቃና ለአብርሃም አይተኙ ማለት ነው። በየጊዜው አብርሃም ብዙ ያልነቃቸው ያላወቃቸው በኋላ ላይ ደግሞ ካወቀ በኋላ የሚጸጽተው ብዙ ነገር ይኖራል ማለት ነው። አብርሃም በዚህ ልክ ልዩ ማባረር የለበትም ነበረ። ለእናቴ ብዬ ነው ሁሉንም ነገር ያደረግኩትኝ እንግዲህ የማርዳን ወርቅ ለማሰረቅ ብዬ ነው። ያኔ ወተት ብሎ ልጁ በመጣ ሰዓት ላይ እኔ ነበርኩ፣ ያ ልጁ ደግሞ ለእኔ ፍቅረኛዬ ነው፣ እኔ ነበርኩ ሁሉንም ነገር እዚህ ቤት ውስጥ እንዲፈጠር ያደረግኩትኝ ብላ እንግዲህ ያው ራሷ ላይ መስክራለች። በጣም ነው የሚያሳዝነው። ርብቃ ደግሞ በጣም እየራራችለት፣ ምክንያቱም የዲናና የማርኮንን ጉዳይ ስለምታውቅ። አብርሃም መቼ ይሆን አይኑ ተገልጦ የዲናና የማርኮንን ነገር የሚያውቀው? ዲናና ማርኮን እንግዲህ አንድ ላይ 2 ልጆች አላቸው። ትዳራቸውን ትተው ነው እንግዲህ የሰው ትዳር መበጥበጥ የሄዱት። እንዲሁም ደግሞ አብርሃም ላይ እንዲህ እየተጫወቱ ያሉት የአብርሃምን ሀብትና ንብረት ለመውሰድ ከበፊቱ ቤት ውስጥ ወጥቶ እንግዲህ አዲስ ቤት ሄዷል። ያንንም ነገር ደግሞ እንዴት አድርጌ ቤቱን የራሴ እንደማደርግ እኔ አውቀዋለሁ፣ ለእኔ ተው ብላ ለማርኮን ቃል ገብታለታለች ማለት ነው። እንግዲህ አብርሃም በጣም ምስኪን የዋሃ፣ ለሰው ልጅ ሩሩሁ እንዲሁም ደግሞ ያው ለሳቤላ ብሎ ብዙ ነገሮችን እንደ አንገቱን ደፍቶ እንደሚኖር ከዲና ጋር የታወቀ ነው። ነገር ግን አሁን ላይ አብርሃም ላይ እየተደረገ ያለው ነገር እውነት በጣም ነው የሚያሳዝነው። የዲናና የማርኮን ጉዳይ አሁን ላይም እንግዲህ ያው ርብቃን እንዴት አድርገን ከዚህ ቤት እናውጣት የሚለው ነገር ላይ እየሰሩ ነው ያሉት። አሁን ላይ እንግዲህ ያው ልዩን ሲያባርሯት ለእሷም እንደማይቀርላት ማወቅ መቻል አለባት ብዬ ነው ርብቃን የማስባት ማለት ነው። ርብቃ እንግዲህ ዶክተር እንደመሆኗ እስከዛሬ ድረስ አብርሃም በህይወት እንዲኖርና እንዲሁም ደግሞ ሳቢላ እንግዲህ እንድትኖርና አንቺ ለዚህ ቤት መልአክ አባቴንም የምታድኝ ይመስለኛል ብላ ሳቤላም እንግዲህ ለርብቃ መናገሯ አይረሳም። ሳቤላስ ምን ታይቷት ነው ለርብቃ ይህን ያህል ፍቅር ያላት? እንግዲህ ያው ኤፉም እየረዳት ነው ማለት ነው ርብቃን፣ የርብቃ ፍቅረኛ። ነገር ግን ያው ኤፉ የርብቃ እህት ታፈቅረዋለች። ያንን ነገር ደግሞ የምታውቀው ርብቃም ታውቀዋለች። ነገር ግን ያው ኤፉ ርብቃ እንደማታውቅ አድርጎ ነው የሚያውቀው። ነገር ግን ደብቆ እሱ ኤፉ የርብቃ እህት እንደምትወደውና እንደምታፈቅረው ለርብቃ አልነገራትም። እሱ ግን ያው ርብቃን ነው የሚወዳት። ያው ማርኮን ስለሚያስፈራራው ኤፉን እሱም እንግዲህ ያው ርብቃ ላይ ብዙ መረጃ እንደያዘ
የእርቃን ቪዲዮ ስላለው በሱ እያስፈራራ ርብቃን አሁንም ወደ ቤት መልሷታል ማለት ነው። አሁንም ርብቃ እጄን ያለችው ስለዚህ የርብቃን ጉዳይ ለእኔ ተይልኝ ብሏታል ለዲና ማለት ነው። አሁን ላይ እንግዲህ ልዩን ከዛ ቤት አውጥተዋታል። ያቀዱት እቅዶች እንዳለ ተሳክተውላታል በልዩ በኩል ማለት ነው። ልዩ እስካሁን በኋላ ምን መስራት ፈልጋለች? ሙልጭ እንግዲህ እየፈለጋት ነበረ፣ አላገኛትም። የሙልጭ ጓደኛም ከዚህ በፊት ለአብርሃም ከዚህ ቤት ልዩን ያስወጣት ካንተው ቤት ነው ያስወጣት ብሎ ተናግሮ ነበረ። ያንንም ነገር ግን እኮ ይሄንን ላምን አልችሉም፣ ልዩን ያስወጣት ሌላ ሰው ነው ብሎ የሙልጭ ጓደኛ ራሱ ነግሮኛል። እሱንም ያው አንተ እንድታምን ነው እንደዛ ያደረግኩት ብላ ልዩ ዋሽተዋለች ማለት ነው። አብርሃምን የሚያሳምን ነገር ነው ልዩ ያደረገችው። ምክንያቱም ያው ዲናና ማርኮን ስላስገድዷት ሌላ አማራጭ ስላጣች ነው። ያው አማራጭ ስታጣ ማንኛውም ሰው ማድረግ የሚችለውን ነው ለእናቷ ስትል ያው አብርሃምን ዋሽታለች። የሆነ ጊዜ ላይ ግን አብርሃም አይኑ ተገልጦ ልዩን ይቅርታ ብሎ መልሰው ዲናንና ማርኮንን የሚበቀሉ ይመስለኛል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን። አዳዲሶች ወደ ቻናሌ ከመጣችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ደግሞ በላይክ ጀምሩት፣ አበረታቱኝ። ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሳቤላ ድራማ ላይ እንግዲህ ማርዳ ለልዩ ሳቤላን አደራ ሰጥታ ነበረ የሄደችው። ነገር ግን አሁን ላይ አደራዋን አልጠበቀችም። ያልጠበቀችበትም ምክንያት እንግዲህ ዲናና ማርኮን አስገድደዋት አብርሃምን ዋሽታ እኔ ነኝ ሁሉንም ነገር ያደረግኩት እንድትል አድርጓታል ማለት ነው። ሁለቱ በመተባበር እቅዳቸውን አሳክተዋል። ነገር ግን እውነት ትቀጥናለች እንጂ መቼም ቢሆን አትበጠስም። ለጊዜው እየተሳካላቸው ቢመስልም ለዲናና ለአብርሃም የሆነ ጊዜ ላይ ግን ውርደታቸውን የሚከናነቡበት ጊዜ ይመጣል። ምክንያቱም አሁን ላይ እዛ ቤት ውስጥ ርብቃ አለች። ርብቃ ይህንን ነገር ላይ እንደምትሰራ ለራሷም ቃል ገብታለች። ዲናና ማርኮን አብርሃምን በዚህ ልክ አይጫወቱበትም እኔ በህይወት እያለው ብላ እንግዲህ ለራሷ ቃል ገብታለች። ምን አስባ ይሆን እንግዲህ? ያው ርብቃን የሚያግዛት እፉ እንደሆነ እናውቃለን፣ የእሱ ፍቅረኛ እንደሆነ እናውቃለን። ነገር ግን አብርሃምን ዲና ዋሽተዋለች። አርግዣለሁ ያለችው ሳታረግዝ ነበረ። እንዲሁም ደግሞ ልጅ ልወልድልሽ ነው ብላ ሳቤላን አታላታለች። ሳቤላ ደግሞ እህት ወይ ደግሞ ወንድም ትፈልጋለች፣ ለምን አልሰጠኸኝም እያለች አብርሃምን ስትወቅሰው ነበረ። አሁን ላይ ግን ከአብርሃም ይልቅ ሳቤላ ናት ደስተኛ የሆነችው። እንግዲህ ያው ጭንቅላቷንም መርዛታለች ዲና ሳቤላን ማለት ነው። ሳቤላ ደግሞ ጓደኛ አብርሃም የምትጫወት ወንድም ስለምትፈልግ እህት ስለምትፈልግ ብቻ ነው በዚህ ልክ ዲናን ያመነቻት ማለት ነው። የልጅ አይምሮ ደግሞ ቂም ስለማይዝ ለምንድን ነው ዲና ያልመጣችው የት ሄዳ ነው ብላ እየጠየቀች ያለችው የልጅ አይምሮ ስላላት ነው እንጂ አዋቂ ቢሆን በዚህ ልክ እያሰቃየቻት መርዙላ አብልታት ልዩ ባታድናት ኖሮ እስከ ዛሬ ድረስ እንግዲህ ሳቤላ አትኖርም ነበረ። ልዩ ለአብርሃም እንግዲህ ባለውለታዋ ነች። ነገር ግን ያው እውነታውን ከደረሰበት በኋላ ያው ልዩን ይቅር ብሎ ወደ ቤት የሚመልሳት ይሆናል። ሳቤላም ደግሞ የምትታከምበት ጊዜ ይመጣል። ሳቤላ እንዳትታከም እንቅፋት ሊሆኑ የሚፈልጉት እንግዲህ ዲናና ማርኮን ናቸው። ከፈለገች ለምን ሳቤላ ድብን አትልም? እንዲሁም ደግሞ አብርሃምንም ቁልቁል ሰደዋለሁ ወይ ደግሞ ጉድጓድ ቆፍሬ ቀብረዋለሁኝ ቀኑን ነው የሚጠብቀው ብላ ነው እንግዲህ አዲሱ ቤት ውስጥ የገባችው። በዚህ ነገር ደግሞ ርብቃ ደስተኛ አይደለችም። ምክንያቱም የዲናና የማርኮንን ጉዳይ ስለምታውቅ አብርሃምን ለምንድን ነው በዚህ ልክ የሚጠሉት? ለምንድን ነው በዚህ ልክስ ክፉ ነገር የሚሰሩበት? የእሱን ሞትስ ለምንድን ነው የሚፈልጉት? በዚህ ልክ ለምን ያሰቃያሉ? እያለች እሷም ተናዳ እንግዲህ አብርሃምን ለማገዝ ከጎኑ ቆማለች። ይህንን ነገር ግን አብርሃም አያውቅም። አብርሃም እና ሳቤላ በህይወት የኖሩት እንግዲህ ርብቃና ልዩ እንዲሁም ደግሞ ኢፉና ሙልጭ ባይኖሩ ኑሮ እስከ ዛሬ ድረስ በህይወት አይኖሩም ነበረ። ምክንያቱም ሀብትና ንብረቱን ለመውረስ ዲናና ማርኮን ሰፍ ብሎ አሰብስፎ እየጠበቁ ነው ያሉት። ደግነቱ ያው የአብርሃም ሀብት እንዳለ ወይ ደግሞ የማርዳ ነው ሀብቱ። ያንን ነገር ደግሞ በማን ስም ነው ያለው ብሎ ሲመረምሩ በሳቤላ ስም ነው ያለው። ነገር ግን ከዚህ ሀብት ምንም አይነት ድርሻ የላትም ዲና። ነገር ግን ብዙ ሴራዎችን እያደረገች እስከዛሬ ድረስ ከአብርሃም በሚቀበሉት ብር እንግዲህ ቤት ሰርተው ለልጆቻቸው እንዲሁም ዲናና ማርኮን የወለዱት ልጆች
አንቀባረው እያኖሩ እህታቸው የእሷ እህት ጋር እንደምታኖር ነው እንግዲህ አሁን ላይ የአሁኑ ፓርቶች ላይ እያቀረቡ ያሉት ማለት ነው። እንግዲህ ዲናና ማርኮን በዚህ ልክ የሰይጣናዊ ስራ የሚሰሩ ሰይጣን እንኳን በእነሱ የሚቀና ተንኮለኞች ናቸው ማለት ነው። እንግዲህ እስኪ አብርሃም እና ሳቤላ ልዩና ርብቃ ድል የሚነሱበት ቀን ናፍቆኛል ማለት ነው። የሳቤላ ድራማ ተከታታዮች በሙሉ እዚህ ቤት ጎራ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁኝ። ቤተሰብ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ። ማርዳስ መቼ ይሆን ወደ አብርሃም ቤት የምትመጣው? እንዲሁም ደግሞ ልጄ የት ነሽ ብላ ሳቤላን ፍለጋ የምትመጣበት ቀንስ መቼ ነው የሚለው ነገር እንግዲህ ያው የሳቤላ ድራማ ላይ ጥያቄ ይሆንብናል ማለት ነው። ማርዳንስ ለማየት የጓጓ የለም? እስኪ ኮመንት ላይ አስቀምጡልን። በጣም መልካም ሴት እንደነበረች እንዲሁም ደግሞ ያው በቤተሰቦቻቸው ምክንያት ትዳራቸው እንደፈረሰ የማርዳ እናት ኃይለኛ እንደነበረች እና የእነሱን ትዳር እንዳልወደደች ከዚህ በፊት እንግዲህ አብርሃም ለርብቃ ሲያወራ ነበረ ማለት ነው። ይህንን ነገር እንኳን ያው ዲናና ማርኮን አያውቁም። ነገር ግን በትንሹ ዲና የምታውቅ ይመስለኛል። ማርኮን የዲና ወንድም ሆኖ እዛ ቤት ውስጥ መግባት ስለምን ፈለገ? የሰውንስ ሀብት ለምንድን ነው በዚህ ልክ ሰፍ ብሎ ሊበሉት ያሰቡት? እንግዲህ ባለትዳር ሆኖ አብርሃም ቤት ገብተው ትዳራቸውን እሱ G+3 G+4 ውስጥ እየኖረ እኛ ለምን የሚል ጥያቄ